ሰላም ጤና ይስጥልኝ ውድ የኤልሻዳይ ቴሌቪዥን የቤተሰባችን ፕሮግራም ተከታታዮች እንግዲህ ዛሬ የትንሳኤ በዓልን ምክንያት በማድረግ ደግሞ ልዩ የሆነ ቤተሰባዊ መልእክት ነው ይዤላችሁ የመጣሁት። ከሁሉ አስቀድሜ ደግሞ እንኳን ለ2018 ለጌታችን ለመድኃኒታችን ለኢየሱስ ክርስቶስ የትንሳኤ መታሰቢያ በዓል እግዚአብሔር አደረሳችሁ እያልኩ በዓሉ የሰላም የፍቅር የጤና የደስታ እንዲሆንላችሁ እንግዲህ በቤተሰባችን የቴሌቪዥን አገልግሎት ስም መልካም ምኞቴን እገልጣለሁ። እንግዲህ ትንሳኤው ለኛ ምናችን ነው በሚል ርዕስ አጭር ሐሳብ ላካፍላችሁ ነው ዛሬ ትንሳኤ በዓልን ምክንያት በማድረግ ወደ እናንተ እንግዲህ የመጣሁት። እንግዲህ አስቀድመን እንድናይ የምፈልገው በራሱ ትንሳኤ ምንድነው? ምን ማለት ነው ትንሳኤ ማለት? እንግዲህ ትንሳኤ ማለት ከትርጉሙ ብንመለከት ከትርጉሙ ብናይ አናስታሲስ የተባለ የግሪክ ቃልን መነሻ ያደረገ ቃል ነው። ትንሳኤ መነሳት፣ ከሙትነት መንቃት፣ እንደገና መኖር፣ መታደስ፣ ብዙ አይነት ትርጉሞች አሉት። እንግዲህ ትንሳኤ ከዚሁ ጋር ያያይዘን ፋሲጋንም ስንመለከት በተለይ በዕብራይስጡ ፔሳህ ይለዋል፣ እንደገናም ደግሞ በግሪኩ ፓስካ ይለዋል። መሄድ፣ ማለፍ፣ መሻገር እና የመሳሰለው ትርጉም አለው። እንግዲህ ከትርጉሙ እንደምንመለከተው ትንሳኤ የሆነ ነገር ያመለክታል። እንግዲህ ትንሳኤ በየዓመቱ ሲመጣ የሰው ልጆች በተለይም ክርስቲያኖች ማንኛውም በየትኛውም እምነት ውስጥም ያሉ ክርስቲያኖችም ብቻ ሳይሆኑ ማሰብ የሚገባቸው ነገር ትንሳኤ ለምንድን ነው የመጣው? ምንድነው ትንሳኤ? ጌታ ኢየሱስ ክርስቶስ ለምንድን ነው የተሰቀለው? ምንድን ነበር ዓላማው? ለምን ተገረፈ? ለምን ተሰቃየ? ለምን ሞተ? ለምንስ መቃብርን ድል አድርጎ ተነሳ? ዝም ብሎ አድቬንቸር ሊያሳየን ነው ለኛ? ዝም ብለን እንድናደንቀው ነው ወይስ ዝም ብሎ እንደ ፊልም አድንቀን እንድናልፈው ነው ወይስ በህይወታችን ውስጥ የሚፈልገው ነገር አለ? ይህንን እንድንጠያየቅ ዛሬ እፈልጋለሁ። መጽሐፍ ቅዱስን ስንመለከት ፊልጵስዩስ ምዕራፍ 2 ከቁጥር 7 እስከ 8 ላይ እንዲህ ይላል፣ ነገር ግን የባሪያን መልክ ይዞ ይላል በሰውም ምሳሌ ሆኖ ራሱን ባዶ አደረገ ይላል። እሱ አምላክ ሆኖ የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ ይላል። በምስሉም እንደ ሰው ተገኝቶ ራሱን አዋረደ ይላል። እንደ ሰው እሱ መዋረድ አይገባውም፣ ግን በኃጢአት አዘቅት ውስጥ የገባነውን ሰዎችን ከኃጢአት አዘቅት ከሞት ፍርድ ለማውጣት ራሱን አዋረደ ይላል። ለሞትም ይኸውም የመስቀል ሞት እንኳን የታዘዘ ሆነ ይላል። እንግዲህ ለምንድን ነው ክርስቶስ ይህንን ያደረገው ስንል በአዳም ኃጢአት ተፈርዶብን ነበር። ስለዚህ ከዛ ፍርድ እንድንወጣ በኃጢአታችን እኛ መሰቃየት ሲገባን፣ በኃጢአታችን እኛ መሞት ሲገባን፣ በኃጢአታችን እኛ መቀበር ሲገባን እሱ እኛን ወክሎ ይህንን እንዳደረገ ያሳየናል። ስለዚህ ትንሳኤን ስናከብር ይህንን እያሰብን መሆን መቻል አለበት። ትንሳኤን ስናከብር ይህንን ክርስቶስ ለእኔ የሰራውን ስራ ተቀብያለሁ ወይ? እኔ አምኛለሁ ወይ? ይሄም ብቻ አይደለም፣ በህይወቴ ላይ ክርስቶስ ኤክስፔክት የሚያደርገው ለውጥ መጥቷል ወይ የሚለውን ይሄንን ማሰብ አለብን። እንግዲህ ትንሳኤ እኛ የተነሳ ማንነት እንዲኖረን፣ እኛ የዳነ ማንነት እንዲኖረን ጌታ ኢየሱስ ክርስቶስ ሞቶ ትንሳኤን ያደረገበት ሂደት ነው እንጂ ስለ ትንሳኤ እንድናወራ አይደለም። ስለ ትንሳኤ ብዙ ሚዲያዎች ያወራሉ። በየዓመቱ ከ2000 ዓመት በላይ ተወርቷል፣ ብዙ ተጽፏል፣ ብዙ ተነግሯል። ስለዚህ በየዓመቱ ትንሳኤ ዛሬ የተሰቀለበት ቀን መታሰቢያ ነው፣ ዛሬ የተነሳበት ቀን መታሰቢያ ነው፣ በዚህ ሰዓት እንደዚህ ተነስቷል፣ እንደዚህ ሆኗል ብለን በዛ ሰዓት እንድንበላ፣ እንድናርድ፣ እንድንጨፍር ወይም እንድንዘምር፣ ይሄ ብቻ አይደለም ዓላማው ወገኖቼ። ትንሳኤ እንዳገኘ ሰው የተነሳ ማንነት እንዳለው ሰው ከኛ ኤክስፔክት የሚደረግ ነገር ስላለ ነው ወገኖች። ሁል ጊዜ ትንሳኤን ስናስብ ይሄ የተሰራውን ስራ እኔ ተቀብያለሁ ወይ? በዚህ የተሰራው ስራ አምኛለሁ ወይ? በዚህ መስመር ውስጥ ገብቻለሁ ወይ? እንዳልኳችሁ ትርኢት ሊያሳይ አይደለም ኢየሱስ የመጣው። እንዳልኳችሁ መቃብርን ድል አድርጎ ተነስቶ ሊያሳይ ወይም ሲያርግ ሊያሳይ ከሰዎች ሁሉ እኔ በልጫለሁ ለማለት ለሱ አይደለም ኢየሱስ የመጣው። ኢየሱስ የመጣው እኔና እናንተን ወክሎ ነው። እኔና እናንተን ከኃጢአት አዘቅት ሊያወጣ ነው። በእኛና በእግዚአብሔር መካከል ያለውን የጥል ግድግዳ ሊያፈርስ ነው። ስለዚህ የተነሳ ማንነት ያለው ሰው ከሱ የሚጠበቅ ነገር አለ። የተነሳ ማንነት ካለው ሰው የሚጠበቀው ዶሮ ማረድ፣ በግ ማረድ ብቻ አይደለም። በዕለቱ መብላት መጠጣት ብቻ አይደለም። የተነሳ ማንነት ያለው ሰው ወይም በትንሳኤው እንዳመነ ሰው
ወይም ትንሣኤው ለኔ ነው እንዳለ ሰው ወይም በክርስቶስ ውስጥ ተሰውሬ ትንሣኤን አግኝቻለሁ እንደሚል ሰው ከኛ የሚጠበቅ ነገር አለ። 1 2 3 ነገር የሚጠበቅ ነገር አለ። እሱን ነው ዛሬ በዚህ በበዓል ቀን ማሳያችሁ ማለት ነው። የመጀመሪያው እግዚአብሔር በክርስቶስ የሰጠንን ፍቅር ለሌሎች የማካፈል ኃላፊነት አለብን። ለምን? እግዚአብሔር የፍቅር አምላክ ስለሆነ ፍቅር ስለሆነ ነው። እኛው በድለነው እኛው ተጣልተነው ገብቷችኋል? ራሱ በልጁ መጥቶ ነው የታረቀን። አያችሁ? ራሱ ህይወት ከፍሎን ነው የታረቀን። ብዙ ጊዜ እንደዚህ ሰዎችን የበደሉ ሰዎችን ስንመለከት ካሳ ይቀበላሉ። አያችሁ? የተበደሉት ሰዎች ካሳ ይቀበላሉ፣ ይወቀሳሉ፣ ይቀጣሉ። ልብ አድርጉ። እግዚአብሔር ግን በልጁ በኢየሱስ ክርስቶስ በእኛው በደል እኛው ለሰራነው በደል ራሱ ተቀጥቶልን ራሱ ዋጋ ከፍሎልን ራሱ ነው ምህረት የሰጠን። ስለዚህ ይሄንን ከእግዚአብሔር በክርስቶስ ያገኘነውን ፍቅር ለሌሎች የማካፈል ኃላፊነት አለብን። የተነሳ ማንነት ያለው ሰው በፍቅር ይኖራል። ዮሐንስ 13 ከ34 እስከ 35 ላይ እንደዚህ የሚል ቃል አለ። እርስ በርሳችሁ ትዋደዱ ዘንድ እንደወደድኳችሁ እናንተ ደግሞ እርስ በርሳችሁ ትዋደዱ ዘንድ አዲስ ትእዛዝ እሰጣችኋለሁ። እርስ በርሳችሁ ፍቅር ቢኖራችሁ ደቀ መዝሙርቴ እንደሆናችሁ ሰዎች ሁሉ በዚያ ያውቃሉ ይላል። እኔ እንደወደድኳችሁ እናንተ ተዋደዱ። የተነሳ ማንነት ያለው ሰው ክርስቶስ እሱን እንደወደደው ሌሎችን ይወዳል። ወገኖች፣ ክርስቶስ ሲወደን የሆነ ሀገር ሰዎች ስለሆነን አይደለም። ክርስቶስ ሲወደን የሆነ ዘር አባላት ስለሆነን አይደለም። ክርስቶስ አይሁድ ነው። በምድር እንደ ሰው ሲመላለስ አይሁዳዊ ነው። ልብ አድርጎ። ግን አይሁዶችን ብቻ አይደለም የወደደው። ክርስቶስ ዋጋ የከፈለው ለዓለም ሕዝብ ሁሉ ነው። ስለዚህ የክርስቶስ ፍቅር ገባኝ የሚል ሰው በጾታ ሳይለይ፣ በዘር ሳይለይ፣ በሀገር ሳይለይ፣ በአህጉር ሳይለይ፣ በጎሳ ሳይለይ ሰውን ሁሉ ይወዳል። ስለዚህ የመጀመሪያው የተነሳ ማንነት ያለው ሰው ወይም እኔ ትንሣኤ አግኝቻለሁ የሚል ሰው ሰውን ሁሉ የመውደድ ኃላፊነት አለበት። ወገኖቼ፣ የፈለገ የጽድቅ ስራ ብናደርግ፣ በዓሉን በሚመለከት የፈለገ ነገር ብናደርግ የክርስቶስ ዋናው ዓላማ ፍቅር ነው። እኛና ክርስቶስን እኛና እግዚአብሔርን ያስታረቀን አፍቃሪ መሆኑ ነው። ስለዚህ እኔ እንደወደድኳችሁ እናንተም እርስ በርሳችሁ ተዋደዱ ሲል እሱ ሲወደኔን መመዘኛ የለውም። በትምህርት ደረጃ አይደለም፣ በዘሬ አይደለም፣ በጎሳዬ አይደለም የወደደኝ። ኢየሱስ ሰዎችን ሁሉ ወዷል። ኢየሱስ ለሰዎች ሁሉ ዋጋ ከፍሏል። ስለዚህ የመጀመሪያው የተነሳ ማንነት ያለው ሰው እግዚአብሔር በክርስቶስ የሰጠውን ፍቅር ለሌሎች ያካፍላል። ፍቅር ከሌለ ሁሉም ነገር ከንቱ ነው። እኔ ራእይ ላይ እነዛ 7 አብያተ ክርስቲያናት እያንዳንዳቸው ብዙ ጊዜ አነሳቸዋለሁ። እያንዳንዳቸው የተለያየ መገለጫ አላቸው። ግን ከዚህ ውስጥ የኤፌሶን ቤተክርስቲያን መገለጫ ይገርመኝ ነበር። የሚገርማችሁ የኤፌሶን ቤተክርስቲያን ልዩ አደረጃጀት አላት። የፋይናንስ አቅሟ ከፍተኛ ነው። በጣም ዕውቀት ባላቸው ሰዎች ነው የምትመራው። በጣም ብዙ በወቅቱ ባለው ደረጃ በጣም ብዙ ኢንተለጀንት ሰዎች አሉ። በጣም የተማሩ ያጠኑ ቴዎሎጂን የሚያውቁ የሚባሉ ሰዎች ያሉባት ቸርች ነች። ለዚህ ነው የስተት ትምህርትን ይከላከሉ ነበር፣ ሐሰተኞችን ያጋልጡ ነበር፣ ብዙ ነገር ያደርጉ ነበር። እንዲህ ይላቸዋል ራእይ ምዕራፍ 2 ከ2 እስከ 7 ላይ ስራህንና ድካምህን ትዕግስትህንም አውቃለሁ ይላቸዋል። ይሄ ኳሊቲ ነበራቸው ኤፌሶኖች። ክፉዎችን ልትታገስ እንዳትችል እንዲሁም ሳይሆኑ ሐዋርያት ነን የሚሉትን መርምረህ ሐሰተኞች ሆነው እንዳገኘሃቸው አውቃለሁ ይላል። ተመልከቱ፣ ሐሰተኞችን ሲያጋልጡ በጣም ጎበዞች ነበሩ። ይሄ ከአንድ ጠንካራ ቤተክርስቲያን የሚጠበቅ ነው። ታግሰህማል፣ ስለ ስሜም ብለህ ጸንተህ አልደከምክም። ዳሩ ግን የምነቅፍብህ ነገር አለኝ ይልና ይሄውም የቀደመውን ፍቅርህን ትተሃልና ይላቸዋል። እነዚህ ሁሉ ነገሮች አሉ፣ ግን ፍቅር የላችሁ። ወገኖቼ፣ የሃይማኖት ስርዓት ሊኖረን ይችላል። በዓሉን በሚመለከት ብዙ ነገር ልናደርግ እንችላለን። ባለንበት በምናመልክበት ቤተ እምነት ውስጥ ጌታን በምንከተልበት ቤተ እምነት ውስጥ በተለያየ አገልግሎት ስፍራ ልንሆን እንችላለን። ግን የትንሣኤው ዋናው ዓላማ ፍቅር ነው። ትንሣኤው እኔና እናንተን ወይም እኛን ሰዎችንና እግዚአብሔርን ያስታረቀ ነው። ትንሣኤው ልብ አድርጉ፣ ትንሣኤው ፍቅር ነው። በቃ ትንሣኤው ላይ የተከፈለው ዋጋ ለፍቅር የተከፈለ ዋጋ ነው።
ከፍቅር ውጪ ሆነን ትንሣኤውን ብናከብር ከስረናል። ልብ አድርጉ። ከፍቅር ውጪ ሆነን በቤተሰብ ህይወታችን ከፍቅር ውጪ ሆነን ባል ከሚስቱ ተጣልቶ ሚስት ከባሏ ተጣልታ ልጆች እርስ በርስ እየተጋጩ ትንሣኤውን ብናከብር ተራ ስርዓት ነው የፈጸምነው። ለምን? እግዚአብሔር አንድ ልጁን የሰጠው ስለ ፍቅር ነው። በዚህ ፍቅር ደግሞ ትንሣኤውን ቀምሰናል ምንል ሰዎች፣ የእግዚአብሔርን ድህነት ቀምሰናል ምንል ሰዎች፣ እግዚአብሔር አድኖናል ምንል ሰዎች ትንሣኤውን የመኖር ኃላፊነት አለብን። ትንሣኤውን የመኖር ኃላፊነት አለብን። ስለዚህ ትንሣኤውን መኖር መቻል አለብን። እንግዲህ የቀደመውን ፍቅርህን ትተሃልና ይላቸዋል። እንግዲህ ከወዴት እንደወደቅክ አስብ ይላቸዋል። ለምን? ፍቅር የላቸውም። ወደቃችሁ የሚላቸው ሌሎች ኃጢአቶችን ጠቅሶ አይደለም፣ ፍቅር የላቸውም። ተመልከቱ። ወድቀዋል ይዘምራሉ፣ ወድቀዋል ይሰብካሉ፣ ወድቀዋል ስህተተኞችን እናጋልጣለን ይላሉ፣ ወድቀዋል ብዙ የጽድቅ ሥራ ይሰሩ ነበር። ለምንድን ነው የወደቁት? ፍቅር ስለሌላቸው። ወገኖቼ ወድቆ ትንሣኤን ከማክበር እግዚአብሔር ይጠብቃል። ትንሣኤን ካከበር ነው አይቀር ቆመን ነው፣ በፍቅር ቆመን ነው፣ ከወንድማችን ጋር ታርቀን ነው። ትንሣኤን ካከበርን አይቀር ስለ ትንሣኤው ካወራን አይቀር ልባችንን በምህረት በይቅርታ በፍቅር ሞልተን ነው ወገኖች። እንግዲህ ከወዴት እንደወደቅ አስብ፣ ንስሐ ግባ፣ የቀደመውንም ስራህን አድርግ፣ ያለበለዚያ አመጣብሃለሁ። ንስሐም ባትገባ መቅረዝህን ከስፍራው እወስዳለሁ ይላል። ይሄ መቅረዝ የሚባለው በዕብራይስጡ ምኖራህ ይለዋል፣ ወይም ደግሞ በግሪኩ ሉኩኒያ ይለዋል። መብራት ማቀፊያ፣ መብራት ማቆሚያ እንደማለት ነው ወገኖች። ልብ አድርጉ። ይሄ መብራት አሁን እዚህ ቤት ውስጥ መብራት ይበራል፣ ግን መብራቱ አምፖሉ ብቻ አየር ላይ አይደለም የተንጠለጠለው፣ ማቀፊያ ያለው እሱ ነው መቅረዝ፣ መያዣ ነው። መቅረዝ ከሌለ መብራት የለም። ስለዚህ እንዲህ ነው የሚላቸው ጌታ፣ መቅረዝህን ወስዳለሁ ነው የሚላቸው። ጸሎት ስላጡ ነው አይደለም። በዓላትን ማክበር ስላጡ ነው አይደለም። የሃይማኖትን ስርዓት ስላልፈጸሙ ነው አይደለም። ቸርች ስለማይመጡ ነው አይደለም። ፍቅር ስለሌላቸው ነው። ስለዚህ ወገኖቼ ይህን ፕሮግራም የምትከታተሉ ዛሬ በዚህ በበዓል ቀን ውስጣችሁ ከሰው ጋር ቂም የያዛችሁ፣ ዛሬ የትንሣኤ ቀን ነው። ዛሬ የትንሣኤ መታሰቢያ ቀን ነው። ስለዚህ እናንተ በቂም የሞተ ልባችሁ ትንሣኤ ያገኝ፣ በተንኮል የሞተ አይምሮ ያላችሁ ትንሣኤ ያገኝ አይምሯችሁ። ልብ አድርጉ። በእናንተና በወዳጆቻችሁ መካከል በትንሽ ምክንያት ጋፕ ተፈጥሮ ከሆነ ዛሬ የሞተው ፍቅራችሁ ትንሣኤ የሚያገኝበት ቀን ነው። ታማኝነት አታችሁ ይሄን በዓል የምታከብሩ ዛሬ የሞተው ታማኝነታችሁ ትንሣኤ የሚያገኝበት ቀን ነው። ዛሬ ከሰዎች ጋር ፍቅር ኖሯችሁ ከዚህ በፊት ፍቅራችሁ የቀዘቀዘ ፍቅራችሁ የሞተባችሁ የሞተው ፍቅራችሁ ትንሣኤ የሚያገኝበት ቀን ይሁን በዚህ የትንሣኤ ቀን። ስለዚህ የተነሳ ማንነት ካለው ሰው የመጀመሪያው ክርስቶስ እኛን በወደደበት ፍቅር ሌሎችን የመውደድ ኃላፊነት አለበት። ሌላው የተነሳ ማንነት ያለው ሰው እግዚአብሔር በክርስቶስ የሰጠውን ይቅርታ ለሌሎች የማካፈል ኃላፊነት አለበት። በይቅርታ የመኖር ኃላፊነት አለበት። በቃ እግዚአብሔር በልጁ በክርስቶስ ኢየሱስ ይቅር አለን። እኛ መገረፍ ሲገባን እሱ ተገረፈ። እኛ ሊተፋብን ሲገባ እሱ ተተፋበት። እኛ ልንዋረድ ሲገባ እሱ ተዋረደ። ይሄን ሁሉ ያደረገው እግዚአብሔር እኛን ይቅር ለማለት ነው። እኛን ይቅር ለማለት ነው። እኛን ወደ ቤቱ ወደ እቅፉ ለማስገባት ነው እንጂ 1% 0.1% ለመዳናችን አስተዋጽኦ አላደረገም። የዘላለም ሕይወት ሰጠን፣ ከዛ በፍቅሬ ኑሮ አለን። ስለዚህ እኛም እንደዚሁ ተመልከቱ፣ ከእግዚአብሔር በክርስቶስ ኢየሱስ ያገኘነውን ይቅርታ ለሌሎች የማካፈል ኃላፊነት አለብን። የትንሣኤ ማንነት ያለው ሰው፣ ትንሣኤው ገባኝ የሚል ሰው፣ ትንሣኤው ይመለከተኛል የሚል ሰው በይቅርታ መኖር መቻል አለበት። ይቅርታ እዚህ በዕብራይስጡ ናሳህ ይለዋል፣ ወይም ደግሞ በግሪኩ ደግሞ አፌሚ ይለዋል፣ አፌሲስ ይለዋል፣ ካሪዞማ ይለዋል። ይሄ ማለት የነዚህ የዕብራይስጡም የግሪኩም የቃሎቹ ትርጉም ምህረትን መስጠት፣ መራራት፣ በደልን መተው፣ ይቅር ማለት፣ እነዚህ ትርጉሞች አሉት። ስለዚህ እኛ እግዚአብሔር በክርስቶስ የሰጠንን ይቅርታ ለሌሎች የማካፈል ኃላፊነትም ግዴታም አለብን። ስለዚህ የእምቢተኝነታችንን ኬላ አልፈን፣ የእኔነታችንን ኬላ አልፈን፣ የቂመኝነትን ኬላ አልፈን
የተጎዳው ባይነትን ከላ አልፈን ለወዳጃችን ይቅርታ ማድረግ አለብን። ክርስቶስ በሰጠን ፍቅር የመኖር ኃላፊነት አለብን። እዚህ ዮሐንስ 15:11-13 እንዲህ ይላል፣ ደስታዬ በእናንተ እንዲሆን ደስታችሁም እንዲፈጸም ይህንን ነግሬያችኋለሁ። እኔ እንደወደድኳችሁ እርስ በርሳችሁ ትዋደዱ ዘንድ ትእዛዜ ይህች ናት። ደስታዬ በእናንተ እንዲፈጸም እርስ በርሳችሁ ተዋደዱ። እግዚአብሔር ደስታው በእኛ እንዲፈጸም ይሄን ረዱልን፣ ይሄን ሰውልኝ አይልም። እግዚአብሔር የምድር አማልክት አይደለም። እግዚአብሔር ደስታው እንዲፈጸም የሃይማኖት ስርዓት ብቻ ፈጽሙልኝ አይደለም ያለው። ደስታዬ በእናንተ እንዲሆን ደስታዬ እንዲፈጸም እርስ በርሳችሁ ተዋደዱ። ትእዛዜ ይህች ናት። ነፍሱን ስለ ወዳጆቹ ከመስጠት ይልቅ ከዚህ የሚበልጥ ፍቅር ለማንም የለውም ይላል። ስለዚህ ወገኖቼ ትንሣኤው ይመለከተኛል የሚል ሰው በፍቅር መኖር መቻል አለበት። ለዚህ ነው ጌታ ሐዋርያቱን ባስተማረው ጌታ ሐዋርያቱን ባስተማረው ጸሎት ይቅርታ ትልቅ ስፍራ ይዞ ታያላችሁ። ለምሳሌ ማቴዎስ 6:12 ላይ እኛም የበደሉንን ይቅር እንደምንል ነው በደላችንንም ይቅር በለን ነው የሚለው። እዛ ቦታ ላይ በደላችንንም ይቅር በለን ብለን ብቻ አይደለም እንጸልየው፣ እኛም መያዣ አለው። አያችሁ፣ ማንጠልጠያ አለው፣ ቅድመ ሁኔታ አለው። እኛም የበደሉንን ይቅር እንደምንል፣ አያችሁ፣ ይቅር እንደምንል በደላችንን ይቅር በለን። ይቅርታ ትልቅ ነገር ነው። ይቅርታ እግዚአብሔር በልጁ በኢየሱስ ዋጋ የከፈለለት ትልቅ ጉዳይ ነው። ይሄንን ይቅርታ ለመቀበል ግን እኛም የበደሉንን ይቅር ማለት አለብን። እዚህ ማቴዎስ 5:43-45 ላይ ባልንጀራህን ውደድ ጠላትህንም ጥላ እንደተባለ ሰምታችኋል። እኔ ግን እላችኋለሁ በሰማያት ያለ አባታችሁ ልጆች ትሆኑ ዘንድ ጠላቶቻችሁን ውደዱ ይላል። ጠላቶቻችሁን ውደዱ። ጌታ ኢየሱስ በተራራው ስብከቱ ላይ እንዲህ ብሏል፣ ባልንጀራህን ውደድ ጠላትን ጥላ እንደተባለ ሰምታችኋል። ይሄ ግን አሁን ተገልብጧል። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ። በጣም የሚገርመው ነገር ጠላቶቻችሁን ውደዱ ይልና ውደዱ ብሎ ደግሞ አላቆመም። የሚረግሟችሁን መርቁ። እንደውም መውደድ እኔ ወደዋለሁ፣ እኔ ችግር የለብኝም ይላሉ አንዳንድ ሰዎች። እኔ ያኛ ቋል አንዳንድ ሰዎች በጣም የሚገርሙኝ ነገር በጣም የሚገርሙኝ ጸበኞች፣ በጣም ዲፕ ፕሮፌሽናል ጸበኞች ናቸው እነዚህ። እኛ እኮ አልተጣላንም ይላሉ። በሆዳቸው እኮ ቅም ይዘዋል። አናኔ ባልና ሚስት ልናስታርቅ ስንሄድ ይሄ ይገጥማል። እኛ እኮ አልተጣላን፣ ይሄን እንነጋገራለን አይደል ነው። ሆዱ ርቋል። አያችሁ፣ ትክክለኛ ፍቅር ጠላትን ያስወድዳል። ጠላትን ማስወደድ ብቻ አይደለም፣ ከወደድክ መርቀው፣ ባርከው፣ በጸሎት ጊዜ አስበው። እግዚአብሔር ሆይ ባርከኝ እንደምትል ጠላትንም ባርከው፣ እርዳው፣ አስፋው። ቢዝነስ የሚሰራ ከሆነ ቢዝነሱን ጎብኝለት፣ ቢዝነሱን ባርክለት፣ በቃ ጤናውን ባርክለት፣ ልጆቹን ባርክለት ነው እንጂ እኔ ወደዋለሁ እያልክ አይ የሱን ነገርማ ሳታሳየን ካልክ አልወደድክም። ፌል አርጋል። ለምን? እሱ እኮ የበደለኝ በደል ይላል አንዳንድ ሰው። እሱ የሰራኝ ስራ፣ እሷ የሰራችኝ ስራ ይላሉ። የሚገርም ነገር ጠላት የምትለው ሰው፣ ጸበኛ የምትለው ሰው አንተን ከበደለ በደል ይልቅ አንተ እግዚአብሔርን የበደልከው በደል ይበልጣል። አየህ፣ ጎዱኝ የምላቸው ሰዎች እኔን ከጎዱት ይልቅ፣ እኔን ከበደሉት ይልቅ፣ እኔ ላይ መጥፎ ነገር ካደረጉት ይልቅ፣ እኔ ላይ ከፈጸሙት ኃጢአት ይልቅ እኔ እግዚአብሔር ላይ የፈጸምኩት ኃጢአት ይበልጣል። አያችሁ። ስለዚህ እግዚአብሔር በልጁ በኢየሱስ ትቶልኛል ብዙ ኃጢአት። እግዚአብሔር በልጁ በኢየሱስ ምህረት ስላበዛላችሁ ነው ዛሬ የኖራችሁት። ዛሬ ይህን ፕሮግራም የምትከታተሉ፣ ዛሬ በፕሮግራም መግቢያ ላይ እንኳን አደረሳችሁ ያልኳችሁ ሰዎች ልብ አድርጉ። እንኳን አብረን ደረስን ያላችሁኝ ሰዎች እግዚአብሔር ምህረቱን ስላበዛልን ነው የቆየ ነው። በእድሜ ያለ ነው፣ ዛሬን ቀን ያየ ነው፣ በእግዚአብሔር ምህረት ነው። ስለዚህ ለመቆየታችን ስራችን አላቆየንም። ለመቆየታችን በጣም ጥሩ ሰዎች ስለሆነን አይደለም የቆየ ነው። የሚገርማችሁ በስነ ምግባር በባህሪ ከኛ የተሻለ ነገር ያላቸው ሰዎች ከየቤታችን ተሰብስበዋል ለጌታ። ስለዚህ እግዚአብሔር በምድር ላይ ለምን አቆየን ስንል ስራውን እንድንሰራ ወደ መልካምነት ፍጽምና እንድንደርስ ነው እግዚአብሔር እድሜ ሰጠን እንጂ ጻድቅ ስለሆነን አይደለም የቆየን። ስለዚህ በይቅርታ የመመላለስ ኃላፊነት አለብን። እግዚአብሔር እያኖረን ያለው በልጁ በኢየሱስ በሰጠን ይቅርታ ነው።
ለዚህ ነው እንዳልኳችሁ ጌታ ኢየሱስ ክርስቶስ በዚህ በተራራው ስብከት ላይ ማቴዎስ 5:43-45 ላይ ጠላቶቻችሁን ውደዱ፣ የሚረግሟችሁንም መርቁ፣ ለሚጠሏችሁም መልካም አድርጉ። በጣም ይገርማል። ለሚጠሏችሁም መልካም አድርጉ፣ ውደዱ ይልና መርቁ ይልና እንደገና በተግባር የተገለጠ ፍቅር ይኖራችሁ። አንዳንድ ሰው እንዲህ ይላል፣ እኔ አልጠላውም፣ አልደርስበትም፣ አይድረስብኝ ይላል። እኔ ወደዋለሁ፣ እኔ ወዳታለሁ፣ ችግር የለብኝም፣ አልደርስበትም፣ አይድረስብኝ ይላሉ። ግን ውደዱ ብሎ አላቆመም። መርቁ፣ ባርክ፣ ሁልጊዜ ባርኪው፣ ሁልጊዜ የበደለሽን ሰው፣ የበደለችን ሴት ሁልጊዜ ባርካት፣ የበደሉህን ሰዎች ሁልጊዜ ባርካቸው። ይሄ ብቻ አይደለም፣ መልካም አድርጉ። ባገኘኸው አጋጣሚ ሁሉ መልካም አድርጉ። ለጎዱ ሰዎች፣ ለገፉ ሰዎች ልክ ነው። ከባድ አጎዳድ በህይወታችን ጎድተውን የሚያውቁ ሰዎች አሉ። ስናምናቸው ከድተውን የሚያውቁ ሰዎች አሉ። አያችሁ፣ ስናምናቸው፣ አያችሁ፣ አምናችኋቸው ያላችሁን ነገር ሁሉ ዝርግፍ አድርጋችሁላቸው፣ ግን በህይወታችሁ የከዷችሁ ሰዎች አሉ። ግን ጥላቻ እኛንም እነሱንም አይፈውስንም። አያችሁ፣ ጥላቻ ይጎዳል። በነገራችን ላይ ጥላቻና ቂም አቅያሚውን ሰውም ይጎዳል። አያችሁ፣ ተጎዳሁ ባዩንም ይጎዳል። ከመንፈሳዊ ውጭ ወደ ሴኩላሩ ጥናት እኮ ስንመለከት የሚናደድ ሰው፣ ቂመኛ ሰው፣ አያችሁ፣ ሰውነት ውስጥ ለዚህ የሚሆን ኮርቲዞል የተባለ ቅመም ይመረታል በብዛት። ይሄ ልብ ምቱን ያዛባል። ይሄ ደም ግፊቱን ያዛባል። ይሄ በሽታ መቋቋም አቅሙን ይቀንሳል። ይጎዳል በጤናው። ለዚህ እኮ ነው አንዳንድ ሰው ቆሽቴ ነደደ፣ እሱ አናዶኝ፣ የሱ ክህደት አናዶኝ፣ ጨጓራዬ ተቃጠለ፣ ጭንቅላቴ ነደደ ይላሉ። የሷ ክህደት አማሮኝ፣ አናዶኝ፣ ቆሽቴ ነደደ ይላሉ። ስለዚህ ለዚህ ሁሉ ፈውሱ መተው ነው። መተው ነው፣ በቃ መተው። እግዚአብሔር ትቶ ነው በልጁ በኢየሱስ እኛም በቤቱ የሰበሰበን። እግዚአብሔር ትቶልኝ ነው ዛሬ ያያችሁኝ። አያችሁ፣ እግዚአብሔር ትቶላችሁ ነው ዛሬ ያየኋችሁ። እግዚአብሔር ትቶልን ነው ዛሬ በቀን ላይ ቀን በእድሜ ላይ እድሜ እየጨመረ ያኖረን። እግዚአብሔር ትቶልን ነው የባረከን። ከሰው በላይ ሆነን አይደለም፣ ከሰው በላይ አስበን አይደለም፣ ከሰው በላይ ጻድቅ ሆነን አይደለም። የሚገርማችሁ ነገር አሁን መድረክ ላይ የምናስተምራችሁም ሰዎች እግዚአብሔር ትቶልን እኮ ነው፣ ይቅር ብሎን እኮ ነው። አያችሁ፣ እግዚአብሔር እኮ ምንም አላለም። ይሄን ይቅርታ፣ ይሄን እርስ በርስ ተሰጣጡ ነው ያለው። በቃ እግዚአብሔር የሌለውን ያልሰጠንን ነገር አይደለም የጠየቀን። በቃ እኔ እንደወደድኳችሁ እናንተ እርስ በርሳችሁ ተዋደዱ ነው ያለው። እኔ ይቅር እንዳልኳችሁ እናንተ ደግሞ እርስ በርሳችሁ ይቅር ተባባሉ ነው ያለው። ስለሚያሳድዷችሁም ጸልዩ ይላል። ጠላቶቻችሁን ውደዱ፣ የሚረግሟችሁን መርቁ፣ ለሚጠሏችሁ መልካም አድርጉ፣ ስለሚያሳድዷችሁም ጸልዩ ይላል። እርሱ በክፉዎችና በበጎዎች ላይ ፀሐይን ያወጣልና በጻድቃንና በኃጢአተኞችም ላይ ዝናብን ያዘንባልና ይላል። እንደገና አንደኛ ዮሐንስ 4:20 ላይ ማንም እግዚአብሔርን ወዳለው እያለ ወንድሙን ቢጠላ ሐሰተኛ ነው ይላል። ያየውን ወንድሙን የማይወድ ያላየውን እግዚአብሔርን ሊወደው እንዴት ይችላል ይላል። ስለዚህ የትንሣኤ ማንነት አለኝ የሚል ሰው ከሰዎች ጋር በይቅርታ መኖር አለበት። ሌላው ሶስተኛው አጠር አድርጌ ይሄን ገልጸዋለሁ። የትንሣኤ ማንነት አለኝ የሚል ሰው በመንፈስ ቅዱስ ፍሬዎች መመላለስ አለበት። የመንፈስ ፍሬዎች የተባሉ አሉ። እንግዲህ የትንሣኤው ማንነት ያለው ሰው ጌታን ያገኘው ሰው ሌላም ቦታ መጽሐፍ ቅዱስ እንደሚል የመንፈስ ቅዱስ ማደሪያ ቤተ መቅደስ ናችሁ ይላል። የመንፈስ ቅዱስ ማደሪያ ውስጡ መንፈስ ቅዱስ ያለ እኔ ቤተ መቅደስ ነኝ የሚል ሰው ደግሞ የመንፈስን ፍሬ ያፈራል። የመንፈስ ፍሬ ደግሞ የሚባለው እዚህ ገላትያ 5:22 ላይ ያለው ፍቅር፣ ደስታ፣ ሰላም፣ እምነት፣ በጎነት፣ የዋህነት፣ ራስን መግዛት ናቸው ይላል። የመንፈስ ፍሬ የሚባለው በክርስትና ስም የተሰየሙ በዓላትን ማክበር ብቻ አይደለም። የመንፈስ ፍሬ የሚባለው መስበክ ብቻ አይደለም። ልክ ነው፣ አንዱ ፍሬ ነው። የመንፈስ ፍሬ የሚባለው የሃይማኖት ስርዓት መፈጸም ብቻ አይደለም። በፍቅር መመላለስ፣ በጽድቅ መመላለስ፣ ፍቅር፣ ደስታ፣ ሰላም፣ እምነት፣ በጎነት፣ የዋህነት፣ ራስን መግዛት ነው። በተለይ በጽድቅ መመላለስ እሱ ነው የመንፈስ ፍሬ። ይሄ ጽድቅን በተለይ በዕብራይስጡ ጽድቃ ይለዋል። እንደገና በግሪኩ ደግሞ ዳኪዮስ ይለዋል። በጣም ይገርመኛል። ትክክለኝነት ይለዋል። አያችሁ፣ እውነተኝነት ወደ አማርኛ ሲመጣ የቅንነት መንገድ፣ ተቀባይነትን የተቀዳጀ ተግባር። በጣም ይገርማል። የመንፈስ ፍሬ ማለት ይሄ ነው።
የመንፈስ ፍሬ ማለት ትክክለኛ ሐሳብ ማሳብ፣ ትክክለኛ እይታ ማየት፣ በቅንነት መመላለስ፣ ከሰዎች ጋር ሁሉ በፍቅር መመላለስ፣ በይቅርታ መመላለስ። አይዛችሁ የመንፈስ ፍሬ ማለት ለወንጌል መቅናት፣ ሰዎች የጎደላቸውን ነገር ለመሙላት ጥረት ማድረግ፣ ሰዎች ላይ መሰሪ ከመሆን ተንኮለኛ ከመሆን መጠንቀቅ ማለት ነው። ለዚህ ነው መዝሙር 112 ከ1 እስከ 3 ላይ እግዚአብሔርን የሚፈራ ትእዛዙንም እጅግ የሚወድ ሰው ምስጉን ነው። ዘሩ በምድር ኃያል ይሆናል፣ የቅኖች ትውልድ ትባረካለች። ክብርና ባለጠግነት በቤቱ ነው፣ ጽድቁም ለዘላለም ይኖራል ይላል። ስለዚህ የመንፈስ ፍሬ ጥቅም አለው። የመንፈስ ፍሬ ደሞዝ አለው። ይባረካል። ስለዚህ በመንፈስ ፍሬ መመላለስ መቻል አለብን። በጽድቅ ሕይወት መመላለስ መቻል አለብን። ኤፌሶን 5:6-10 ላይ እንደዚህ ይላል። ኤፌሶን 5:6-10 ላይ ቀድሞ ጨለማ ነበራችሁ፣ አሁን ግን በክርስቶስ ብርሃን ናችሁ። እንደ ብርሃን ልጆች ኑሩ፣ ፍሬ ከሌለው ከጨለማ ስራ ጋር ምንም አይነት ግንኙነት አይኑራችሁ ይላል። የመንፈስ ፍሬ ማለት ይሄ። ስለዚህ ወገኖቼ ትንሣኤን ስናከብር ይሄን ማሰብ አለብን። ትንሣኤ ዓላማው ስለ ትንሣኤ ዘምረን ማለፍ አይደለም። ትንሣኤ ዓላማው በዕለቱ ቤተክርስቲያን ሄደን የሆነ ስርዓት መፈጸማችን አይደለም። ትንሣኤ ዓላማው አያችሁ ትንሣኤው ለኔ ነው ብሎ ማመን ነው። ትንሣኤው በመግቢያ ላይ በትርጉምም እንደነገርኳችሁ ትንሣኤው ለኔ ነው ብሎ ማመን፣ እኔ ትንሣኤው ይመለከተኛል ብሎ ማሰብ። ስለዚህ በውስጣችን ያሉ ትንሣኤ ሊያገኙ የሚገባቸው ባህሪያትን ትንሣኤ እንዲያገኙ መፍቀድ ማለት ነው። ስለዚህ እንዳልኳችሁ ቅድም ጀምሬ እንደነገርኳችሁ በፍቅር መመላለስ፣ በይቅርታ መመላለስ፣ በመንፈስ ፍሬ መመላለስ። ትንሣኤው ይመለከተኛል የሚል ሰው በፍቅር በይቅርታ በመንፈስ ፍሬ መመላለስ መቻል አለብን። በዚህ የመልእክት ቅኝት ራሳችንን መቀኘት አለብን። ይህን መልእክት እያሰብን በዓሉን እንደዚሁ በደስታ ማሳለፍ መቻል አለብን። አለበለዚያ የበዓል ስርዓት እየፈጸምን ይሄ ሐሳብ ግን ውስጣችን ከሌለ ምንም ነው የምናደርገው ነገር። ስለዚህ ወገኖቼ ይህንን ሐሳብ እያሰብን በዓሉን በፍቅር በደስታ በሰላም እንድናከብር እግዚአብሔር ይርዳን። መልካም በዓል ይሁንላችሁ። ቸር ሰንብቱልኝ። ወዳችኋለሁ። ባባይ